ቆማት እንዴት ሄድሽ ነው ባንቺ ቤት ምን አገባ እቺን ተመተበለሽ ነው ሄድሽ እንዴ ደብድበኝ እስቲ ያናት አንቺ ቆይ ጭራሽ እኮ ነው ቪዲዮን አላየሁትም ነበር እኔ ነው ከበግ ጋር አስተወራድ ነበር በጋቅፈሽ አሁን ምን ፈልጊው ምንድነው አንቺ ፈቺ አልহামዱሊላህ ኡፍ ተገላከል እንደውም ካንቺ ከመጣ ፍትት ታረጋሽ እናትዬ አልহামዱሊላህ አዩ በረኪና እንግዲህ ዛሬ ሰይድን በጣም አጀብ የሚያስብል ነገር ብለዋለች ማለት ነው። በነገራችን ላይ ልንፋታ ነው ብላለች፣ ፍታይ ብለዋለች። ምክንያቱም በቀደም ውቅጥ ነው ያደረጋት ማለት ነው። በቀበቶ ውቅጥ ስላደረጋት ስለዚህ መፋታት ትፈልጋለች ማለት ነው። አዩ በረኪና ግን በጣም ያሳቀኝ ነበረ ማለት ነው። እሱ ምንድነው ቤተሰቦቼ ሰላማችሁ ይብዛ በያላችሁበት ዓለም ዳርቻ እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ ማለት ነው ወደ ቻናሌ። ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው ማለት ነው። እና ዛሬ የመጣሁበት እንግዲህ ስለ አዩ በረኪና ነው ማለት ነው። ስለ አዩ በረኪናና ስለ ሰይዶ። አዩ በረኪና እንግዲህ ፍታኝ ብለዋለች ማለት ነው። ሰይድን ፍታኝ አለችው። ከዛ እሰይ እንኳን ደስ ያለ ጭራሽ ካንቺ መጥቶ እኔ በጣም ነው ደስ የሚለኝ አንቺን ለመፍታት ዝግጁ ነኝ ምናምን ይላታል። ነገር ግን እሷ ግን ያለችው ነገር በጣም የሚያስቅ ነበረ። ድንግልናዬን መልስ አላለችም። ጉድ ድንግልናዬን መልስ ምናምን ስትለው ከዛ እንግዲህ በኦሮሞኛ ነው ያወራት ማለት ነው። ምንም እንደሆነ ኦሮሞኛውን አላውቀውም ስለማላውቀው እና እንደዛ ላይ ለማንኛውም እንኳን የሚፈታት ማለት ነው። በጣም ደስ ይላል ማለት ነው። ለምን አዩ ተሳዳቢ ናት። አዩ ማለት በጣም ባለጌ ናት። በቃ 24 ሰዓት ከሱመያ አናት ላይ አትወርድም። ምክንያቱም ሱመያ ምንም ያደረገቻት ነገር የለም። ይሄን ሱመያ እኮ ጥላላት ሄዳለች አይደለ? በቃ እኔ አልፈልግም ብላ ጥላላት ሄዳለች። ግን አሁንም አንዴ ሸይጣን ናት አንዴ ምንድን ናትና እያለች እና እንግዲህ ዛሬ ሰይዶ ጭራሹን እኔን ከበግ ጋር አጋናበርሽኝ። በነገራችን ላይ በግ ብለው ነበረ ማለት ነው። እና እኔ ቪዲዮን አላየሁትም ነበረ። ቪዲዮን ያየሁት ዛሬ ነው። ነገር ግን ጭራሹን በግ አልሽኝ እኔን ከበግ ጋር አጋናበርሽ ምናምን ብሎ በጣም ነው የተሰማው ማለት ነው። ስለዚህ እውነት ነው እቺ ማለት ነው ከብት 100 ጊዜ ሱመያ በቃ ሱመያን እኮ በጣም ነው የምትሰድባት እና ለመናገር ስለዚህ እና እቺ ሰይዶ በቃ ቆራጣ ማለት ነው። አዩ በረኪናን ከፈታ ዋው ከዛ በቃ አዩን ከፈታ ግልግል ለምን ሱመያ ጋር አብረው ይሆናሉ ማለት ነው። ሱመያ ደግሞ እኛ እንዲታረቁ በጣም ፍላጎት አለን ማለት ነው። አንደኛ ለልጆች እናት ናት። በዛ ላይ ሱመያ በቃ ንግስት ናት። ሱመያ ንግስት ናት። ነገር ግን እቺ ግን በቃ ከመሳደብ ከብልግና ውጭ ምንም ስላሌላት ስለዚህ ንግስቷ ጋር እንዲታረቅ እንፈልጋለን እና አዩን ከፈታ ግልግል ከዛ ደግሞ ሌላ ቆሸ ልጃለች ብላለች ማለት ነው ብላለች ሱመያ እና እንግዲህ ቆሸ ያለው ልጅ አምንና ከዛ አብረው ይሆናሉ ማለት ነው። አለቀ። ምክንያቱም ልጆች አባታቸውን የሚፈልጉ ምን አስባችሁ ነው እናንተ ኮሜንታተሮች? እና እንዲታረቁ ሁላችሁም እንትን በሉ እንዲታረቁ ሁላችሁም የበኩላችሁን አስተዋጽኦ አድርጉ ኮሜንታተሮች። በእርግጥ ሱመያ ይቅርታ ጠይቃለች። ይቅርታ እኔ ከሰይድ ጋር መታረቅ አልችልም አዩ ጋር ብቻም ሳይሆን ቆሸም ልጅ ስላለው ከሱ ጋር አብረን መሆን አንችልም ስትል ተናግራለች ማለት ነው። ነገር ግን ስለሱ አስተያየት ይሰጥና ሰይድ ግን አይገርም። ሰይድ በጣም የሚገርመው እናንተ 3 ሚስት በኢትዮጵያ ኑሮ 3 ሚስት አትገረሙ። 3 ሚስት እንግዲህ አስቡ። ከሁለቶች ነው የወለደዋ ከቆሻና ከዝች ማን ነበረች እና ስራ እየሰራው ነው እንግዲህ ማለት ነው። ማሮች ፍቅሮች ያው የመዳም ስራ ታውቃላችሁ። የመዳም ስራ በጣም ከባድ ስለሆነ እየሰራው ነው ማወራችሁ ማለት ነው። እና ብቻ በጣም ደስ ይላል። ዛሬ አዩና ሰይዶ የመጨረሻቸው ከሆነ ዋው በጣም ነው ደስ የሚለው ማለት ነው። መፋታታቸውን ማለት ነው። እንዴ አዩ የሰው ትዳር እኮ ነው የበጠበጠች ያለችው። አዩ ባለትዳር ወንድ ገብታ ጭራሽ ነው የእሱ የልጆቹን እናት ደግሞ ይቺ ሰላቢ ይቺ ምን አስባችኋታል? እና በጣም ባለጌ ናት። ስለዚህ ሰይዶ በቀደም ስለደበደባት ብዙዎች በጣም ደስ ብሏቸዋል። ወይ ስለዚህ አሁን ደግሞ ይፍታት የምትሉ ደግሞ ኮሜንት አስቀምጡ። ይፍታት። አዎ መፈታት አለባት። አዩ መፈታት አለባት። ይሄን እላችኋለሁ ውድ ቤተሰቦች። በተረፈ ሰላማችሁ ይብዛልኝ። ወይን لا والله
የታባክ ነው የምትሄደው? እና ይሄ ነው ብቻለሁ። ውድ ቤተሰቦች ለማንኛውም ሰላማችሁ ይብዛሉ። ጫጫታ እነዚህ ቅንቅናሞች ማለት ነው። እነዚህ ራሱ አንድ ቅንቅናሞች ናቸው፣ አረቦች ማለት ነው። በተረፈ ሰላማችሁ ብዙ ተጨፍጭፍ ይበልልኝ ቤተሰቦች። የዛሬው ቪዲዮ ይህን ይመስላል ማለት ነው። ስልኩ ራሱ ምን እንዳስመሰለኝ ይሄ በጌታ ስልክ እኔ ስለ በረኪና ላወራ ነበረ፣ ነገር ግን ሊያስወራኝ አልቻለም። ይሄ ማለት ነው ቅማላም የሆነ ልጅ ቅማል ማለት ነው። አስባችሁታል? ስለ በረኪና ሳላወራ ወይኔ